የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የምክክሩ ሂደት አስመልክተው ለመገናኛ ብዙሃን በሰጡት መግለጫ ሰሞኑ በስልታዊ ቡድን ማለትም 250 አባላት ያሉት ቡድኖች የተነሱ አጀንዳዎች ላይ በሳል ውይይት በማድረግ 8 አጀንዳዎች ላይ ወደሚወያዩት 500 አባላት ወደ ያዙት ቡድኖች ለመሸጋገር መቃረቡን ጠቁመዋል። አንዳንድ ቦታ ላይ ሐሳቦች በቶሎ የሄዱላቸው ቡድኖች አሉ። አንዳንዶቹ ደግሞ አሁንም እኔን ከእናንተ ጋር በምናገርበት ሰዓት ሐሳባቸውን በደንብ እንደገና እያዳመጡ እንደገና እያስተካከሉ እንደገና እያዳበሩ ምናልባት ተስፋ የምናደርገው ዛሬ በዚህ ከሰዓት በኋላ ሁላቸውም 16ቶቹም ተፈራርሞ ይጨርሱ ይሆናል ብለን ነው። እነኛ 16ቱም ተፈራርሞ ከጨረሱ በኋላ ምን ማለት ነው? ወደየ 500 ወደየ አንዳንድ አጀንዳ ወደሚወያዩበት ትልቁ የ500 ጉባኤ ይሄዳሉ ማለት ነው። የ500 ጉባኤ ሙሉ በሙሉ የሚሳካ ከሆነ ነገ ይጀምራል። ነገር ግን አሁንም ዛሬ የሚያድር አጀንዳ ያላቸው ካሉ ወደሚቀጥለው ቀን ይዘዋወራል ማለት ነው። ፕሮፌሰር መስፍን በመግለጫቸው 250 ተወያዮችን የያዘው ስልታዊ ቡድን ብዙ አጀንዳዎች ፈር የያዙ መሆኑን ጠቁመው አንዳንድ ጉዳዮች ማጥራት ይፈልጋል ብለዋል። 160 አመካካሪዎች በምክክሩ ተሳታፊ መሆናቸውን ያብራሩት ዋና ኮሚሽነሩ የአመካካሪዎች የእስካሁኑ ሚናቸውንም አብራርተዋል። አመካካሪዎቻችን የተሰጣቸውን ሚና በትክክል እየተወጡ ነው። አልፎ አልፎ አመካካሪዎችም ሆኑ ሌሎች እኔንም ጨምሮ አንዳንድ ጊዜ ማጋደል ከታየ አንዳንዴ አይፈረድብንም። ነገር ግን በተቻለ መጠን አመካካሪዎች በኋላ ላይ ደግሞ ለግብአት የሚሆን እውቀት የሚሰጡን ፓነል ኦፍ ኤክስፐርትስ ወይም ትልልቅ ባለሙያዎች ለተመካካሪዎች የምንሰጠው ግብአት ቢኖር ትክክለኛውን አቅጣጫ ማሳየት እንጂ አቋም እንዲይዙ ወይም የእኛን አቋም እንዲይዙ ማድረግ በጭራሽ አይፈቀድልንም። ስለዚህ በአመካካሪዎችም በፓነል ኦፍ ኤክስፐርቶችም በኩል እንዲሁ አልፎ አልፎ በባለሙያዎችም በእኛም ጭምር በዚህ በኩል ሂዱ የሚባል ነገር ተነስቶ ከሆነ ልክ አይደለም። እሱን በትክክል እያጠራን ያለ ነው። ምክክሩ አርሶ አደሩ፣ አርብቶ አደሩ፣ ምሁሩና ፖለቲከኛውን ያሳተፈ በመሆኑ እነዚህ አካላት የተለያዩ ሀሳቦች ያሏቸው ቢሆንም በምክክሩ የኢትዮጵያን ሀገራችን ትልቅ ስዕል እያሰቡ የሚሰሩ ናቸው ብለዋል። ቃለ ጉባኤ የሚይዙት አካላትም ለወደፊት ለጥናትና ምርምር የሚጠቅሙ ሰነዶችን እየሰነዱ ይገኛል ብለዋል። እነኚህ ቃለ ጉባኤዎች ያዦች እጅግ የተከበሩ በትልልቅ ፍርድ ቤቶች፣ የፍትህ ተቋማት፣ በትምህርት ቤቶች፣ በዩኒቨርሲቲዎች የሰሩ ትልልቅ ልምድ ያላቸው አንቱ የሚባሉ ወንዶችና ሴቶች ናቸው። የሚሰሩትን በሚገባ ያውቃሉ። የሚይዙት የምንነጋገርባቸውን እያንዳንዷን ነጥብ ለወደፊት በሚገባ ተሰንዶ ለወደፊት ተመራማሪዎች፣ ለምሁራን፣ በአጠቃላይ ለተማሪዎች፣ ለፖሊሲ አውጪዎች፣ ለየክልልና ለፌዴራል መንግስታት የሚጠቅሙ ሰነዶችን ነው የሚያዘጋጁት። ስለዚህ በዚህ ሂደት ውስጥ የነሱን ሀሳብ እዚያ ውስጥ ጨምረው ወይም ሌሎች አምጥተው የሰጧቸውን ሀሳቦች ጨምረው ያቀርባሉ የሚል እምነት የለኝም። ምናልባት በዚያ ሂደት ውስጥ አንድ ወይ ሁለት ተከስቶ ከሆነ እነኛን 160 የሚሆኑ ቃለ ጉባኤያዦችን በዚህ ሂደት ውስጥ በጭራሽ ልንወቅሳቸው አይገባም። ነገር ግን እኛ ስህተቶችን ከስር ከስር እየተከታተል የምናርም ነው የሚሆነው። ምክክር ሀሳብን ማፍለቅ ወደፊት ማምጣት እንጂ አንዱ ሌላኛውን ማሳነስ መሆን የለበትም። እንዲህ አይነት አስተሳሰብ የሚያራምዱ አካላት ላይ ወደፊት የእርምት እርምጃ ይወሰድባቸዋል ብለዋል። እናም ምክክሩ በተያዘለት እቅድ እየተጓዘ ስለመሆኑም እንዲሁ በእኔ እምነት የገጠመው ተግዳሮት ይህ ነው የሚባል አይደለም። ማለት 4000 ሰው ነው ያዝነው። በ4000 ሰው ይዞ ሎጂስቲክሱ ፈረንጆች ናይትሜር ወይም ቅዠት የሚሉት ነው። ምክንያቱም ከትራንስፖርት ጀምሮ ምግብ ወደ 5500 ሰው የሚሆን መመገብ፣ ሙሉ ቀን እዚህ ሲውሉ የነሱን የጤና ሁኔታ መከታተል። ዋናውና ትኩረታችን ግን በአሁኑ ሰዓት ሙሉ በሙሉ መስዋዕት ልንከፍል የሚገባው ነገር ሀገራችን ላይ በትክክል አንዳችን ላይ ጫና ሳናሳድር ወደ አንድ ያጋደለ ብቻ ሳይሆን
ሁላችንን ወደ ማዕከል የሚያመጣ በብዙ አጀንዳዎች በስምንቱም ላይ የሚያመጣ ምክረ ሀሳብ እንድናመጣ ነው በዚህ አጋጣሚ ጥሪዬን የማደርገው።